So our last lesson in the chapter 3 of enzymes is going to be about the renowned biochemists in Ethiopia. So ለምንድነው ስለ ባዮኬሚስቶች ያነሳ ነው? Because biochemists are the one who study about enzymes and different chemical molecules. So biochemistry ደግሞ it's the field in which we study different molecules in our body ማለት ነው. So biochemistry የተለያዩ ፊልዶች ላይ አፕሊኬሽኖች አሉት. The most common one becoming the medical research. የተለያዩ ዲዚዞችን ኢንቨስቲጌት ማድረግ መድኃኒቶቻቸውን ዲስከቨር ለማድረግ ጥናቶችን፣ ምርመሮችን፣ ትሪትመንቶችን ዴቨሎፕ ማድረግ is one of the common applications of biochemistry. The other one is agriculturally the effects of herbicides on plant. ፕላንቶቻችንን እንዴት የምንረጭባቸው ፔስቲሳይድ ሊሆን ይችላል ሄርቢሳይዶች ምን አይነት ኢፌክት አላቸው የሚለውን ለማጥናት ፕላንት ኮምፓውንድ ኢንተራክሽን አንድ ፕላንት የትኛው ቦታ ላይ ሞር ቶሎ ያድጋል ወይስ ቶሎ አያድግም የሚለውን ለማጥናት ባዮኬሚስትሪ ኢትስ one of application ነው ማለት ነው። ሌላ ቶክሲሲቲ እና ሴፍቲ ኦፍ ኬሚካልስ that are used on plants or crops የሚለውን አግሪካልቸራል አፕሊኬሽን ኦፍ ባዮኬሚስትሪ ውስጥ ይካተታል ማለት ነው። ሌላ አፕሊኬሽን ኦፍ ባዮኬሚስትሪ is food and nutrition ነው። it is analyzing safety of the food and nutrition ነው። አሁን ለምሳሌ የተለያዩ ፕሮሰስድ ፉዶች አሁን በዚህ ጊዜ እኛ እንጠቀማለን። እነዛ ፕሮሰስድ ፉዶች ግን ሴፍ ናቸው አይደሉም የሚሉትን የሚለዩልን ባዮኬሚስቶች ናቸው at laboratory level. ፕሮሰስድ የሆኑ ፉዶች they might be good ድሪንኮችም ሊሆኑ ይችላሉ ማለት ለኛ የማይታወቀን ነገር ሊሆን ይችላል። ነገር ግን ሄልዛችን ላይ የተለያዩ ኢፌክት እንዳላቸው ለማወቅ we need our biochemists ማለት ነው። ሶ ኢትዮጵያ ውስጥ የተለያዩ ባዮኬሚስቶች እነዚህ አሁን ባወራናቸው ሶስት ፊልዶች ላይ በጣም ሜጀር የሚባሉ ኮንትሪቢዩሽኖችን አድርገዋል ማለት ነው። ሶ ላይክ ሄልዝ ኤንድ ፋርማሲውቲካልስ ላይ አግሪካልቸር እና ፉድ ሴኩሪቲ እና ኢንቫይሮንመንታል ሴፍቲ እና ቶክሲኮሎጂ አሁን ያወራናቸው ነገሮች ላይ ኢትዮጵያ ውስጥ ያሉ ባዮኬሚስቶች ትልቅ የሆነ ኮንትሪቢዩሽን አድርገውልናል ማለት ነው። ሶ this is the end of our lesson። በአጠቃላይ ስለ ኢንዛይምስ ያየነው ቻፕተር ይሄን ይመስል ነበረ። ስለ ኢንዛይምስ ትንሽ ሰመራይዝ ለማድረግ ኢንዛይምስ በዋናነት they are proteins ጥቅማቸው ደግሞ they are mainly by speeding up chemical reactions by lowering the activation energy ነው። ይሄ ነው ዋናው ስራቸው። የተለያዩ ሮሎች አላቸው at biological level ሊሆን ይችላል at industrial level የተለያዩ ሮሎች አሏቸው ማለት ነው። ማልቲንግ ሊሆን ይችላል ማልቲንግ in the Ethiopian tradition እና the renowned Ethiopian biochemists አይተናል። So our next chapter is going to be about genetics. እዛ ላይ እስክንገናኝ ድረስ bye.